አምላክ በፊላታዎስና በፊቅጦር የሚጠሩ ቅዱሳንን ታሪክ እንደ እግዚአብሔር ቅዱስ ፈቃድ እናያለን። አያይዘንም በገድለ ፊቅጦር ላይ የተቀመጠውን ስለ ደገኛው ንጉሥ የተነገረውን የትንቢት ቃል በቃል ወደ እናንተ እናቀርባለን። ፊላታዎስ ማለት የእግዚአብሔር ወዳጅ ማለት ነው። መጀመሪያ በፊላታዎስ ስም የሚጠራው ቅዱስ ሰማዕቱ ቅዱስ ፊላታዎስ ይባላል። ሁለተኛው አቡነ ፊላታዎስ ይባላል። ሰማዕቱ ቅዱስ ፊላታዎስ ማን ነበር? ታሪኩስ ምንድን ነው? ቅዱስ ፊላታዎስ ከአንጾኪያ ሰዎች ወገን ነው። ወላጆቹም መረግድ የሚባል ሰይጣን ያደረበትን ላም ያመልኩ ነበር። የተፈተገና እየበሰለ በሰሊጥ ቅባትና በማር የተለወሰ ስንዴ ይመግቡታል። ሁልጊዜም የተወደደ የሽቱ ቅባት ይቀቡታል። የወይን ጠጅም ያጠጡታል። በአንገቱም የወርቅ ዛንጅርን ድሪ አለ። ይህ መልኩ እጅግ የሚያምረው ቅዱስ ፊላታዎስም 10 ዓመት በሆነው ጊዜ ለዚያ በሬ ይሰግድ ዘንድ ወላጆቹ አዘዙት። ሕፃን ፊላታዎስ ግን ቃላቸውን አልተቀበላቸውም። በዚህን ጊዜ ገና የክብርን ጌታ ኢየሱስ ክርስቶስን አያውቀውም ነበርና ፀሐይም አምላክ ይመስለው ነበር። በፀሐይም ፊት ቆሞ አንተ ፀሐይ አምላክ ከሆንክ ታስረዳይ ዘንድ እለምንሃለሁ አለው። በዚህ ጊዜ ከፀሐይ ዘንድ እንዲህ የሚል ቃል ወደ እርሱ መጣ። እኔ አንተ ልታውቀውና ስለ ከበረ ስሙ ደምህ ይፈስ ዘንድ ያለህ አምላክ አይደለሁም የሚል ድምፅ መጣለት። ሕፃን ፊላታዎስም ይህን በሰማ ጊዜ ልቡ ጸና። በዚያችም ሰዓት አንድ መልአክ ተላከለትና የሃይማኖትን ምስጢር አስረዳው። የሚነግረውንም ያስተውል ዘንድ ልቡን ከፈተለት። መልአኩም ከዓለም መፈጠር ጀምሮ ጌታችን ሰው እስከሆነበት ዘመን ድረስ ያለውን የሃይማኖት ምስጢር ሁሉ አስተማረው። ከዚህ ጊዜ ጀምሮ የሚጾምና የሚጸልይ ምጽዋትንም የሚሰጥ ሆነ። ከዓመትም በኋላ ወላጆቹ ለልጃቸው ባልንጀሮች ሁሉ ምሳ አዘጋጁና ከምግብና ከመጠጡ ጋር በፊት ቅዱስ ፊላታዎስን ለዚያ ላም ዕጣን እንዲያሳርግ ወላጆቹ ጠየቁት። ፊላታዎስም ላሟን ሰዎች ሁሉ የሚያመልኩህ በእውነት አንተ አምላክ ነህን ብሎ ጠየቃት። ያን ጊዜም ላሟ አፍ አውጥታ እኔ አምላክ አይደለሁም፣ ሰይጣን በእኔ ላይ አድሮ ሰዎችን እንዳስት አደረገኝ እንጂ ብላ ከተናገረች በኋላ ላሟ ተነስታ የቅዱስ ፊላታዎስን ወላጆች በቀንዶቿ ወግታ ገደለቻቸው። ቅዱስ ፊላታዎስም ላሟን አመድ እስከምትሆን ድረስ በእሳት አቃጥሎ በነፋስ አስበተናት። በወላጆቹም በድል ላይ ከጸለየ በኋላ ነፍሳቸው ተመልሳ ከሞት ተነሱ። በሲኦልም ያዩትን ስቃይ ለልጃቸው ነገሩት። ቅዱስ ፊላታዎስም ወላጆቹን በአብ በወልድ በመንፈስ ቅዱስ ስም እንዲጠመቁ አደረጋቸው። እርሱም ተጠመቀ። ቅዱስ ፊላታዎስም ሀብተ ፈውስ ተሰጥቶት ሕሙማንን የሚፈውስ ሆነ። ዜናውም በከሃዲው ንጉሥ በዲዮቅልጥያኖስ ዘንድ ተሰማ። መልእክተኞቹንም ልኮ ወደ እርሱ አስመጣውና ለአጵሎን ዕጣን ያሳርግ ዘንድ አዘዘው። ማባቢያም ብዙ ቃል ኪዳን ገባለት። ቅዱስ ፊላታዎስም በፍጹም ልቡ በክርስቶስ እንዲያምን ለንጉሥ ሲነግረው ልዩ ልዩ የሆኑ ጽኑ ስቃዮችን አደረሰበት። ነገር ግን በጌታችን ኃይል ዳነ። ከዚህም በኋላ ቅዱስ ፊላታዎስ ንጉሡንና የረከሱ አማልክቶችን ይረግማቸው ጀመር። ንጉሡም ጥርሶቹን ሰብሮ ምላሱን አስቆረጠው።
አሁንም ጌታችን ያለ ጥፋት ጤነኛ አደረገው። ንጉሥ ዲዮቅልጥያኖስም ቅዱስ ፊላታዎስን በድጋሚ ሊሸነግለው በሞከረ ጊዜ ቅዱስ ፊላታዎስ ሊዘባበትበት ፈልጎ ውሸቱን እሻለው። ንጉሡም በከተማው አዋጅ ነጋሪት በማዞር ሁላችሁ አሕዛብ ኑ፣ ፊላታዎስ ለአማልክት ሲሰዋ ታዩ ዘንድ ሁላችሁ ተሰብሰቡ ብሎ አዋጅ አስነገረ። ጣዖቱንም በጎዳናዎች ላይ ሲያመጧቸው ባየ ጊዜ ቅዱስ ፊላታዎስ ጣዖታቱንና አገልጋዮቹንም ምድር ተከፍታ እንድትውጣቸው ጌታችንን ለመነው። ወዲያውም ምድር ተከፍታ ዋጠቻቸው። ይህንንም ድንቅ ተአምር ያዩ ብዙዎች በክብር ባለቤት በጌታችን ስም አመኑ። ከእነርሱም ውስጥ የንጉሥ መኮንኖች አሉበት። ንጉሡም እጅግ ተቆጥቶ ራሶቻቸውን አስቆረጣቸውና የሰማዕትነት ክብርን ተቀበሉ። ቁጥራቸውም 10,503 ነበር። ዲዮቅልጥያኖስም ቅዱስ ፊላታዎስን ማሰቃየት በሰለቸው ጊዜ ጥር 16 ቀን አንገቱን በሰይፍ አስቆረጠውና ሰማዕትነቱን በድል ፈጽሞ የክብር አክሊልን ተቀዳጀ። ከጥር ወር ስንክሳር የተወሰደ። ሁለተኛው በፊላታዎስ ስም የሚጠራው ቅዱስ ደግሞ አቡነ ፊላታዎስ ይባላል። አቡነ ፊላታዎስ ማን ነው? አቡነ ፊላታዎስ በዘመኑ ታላላቅ ተአምራት በእጁ የተገለጡለት ሲሆን ይኸውም ታላቅ አባት ለእኛ ለኢትዮጵያ ከተቋረጠ ከብዙ ጊዜ በኋላ ጳጳስ የላከልን ነው። እርሱም ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ አገር ሊቀ ጳጳስ ነው። በአባ ፊላታዎስ ሹመት ዘመን የኢትዮጵያ ንጉሥ ወደ ኖባው ንጉሥ ወደ ጊዮርጊስ እንዲህ ብሎ መልእክት ላከ። ከሊቀ ጳጳስ ቆዝሞስ ጊዜ ጀምሮ ረዥም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን እወቅ። ይህም የሆነው ተንኮለኛው ሚናስ በተንኮልና በሐሰት ነገር የከበረ ጳጳሳችንን ጴጥሮስን ከሹመቱ ወንበር እንዲሰደድ ስላደረገው ነው። ስለዚህም 5 ሊቃነ ጳጳሳት እስኪያልፉ ድረስ ለሀገራችን ጳጳስ አልተላከልንም። አሁንም ስለ እግዚአብሔር ብለህ ስለ ቀናች ሃይማኖትም በድካም ከእኛ ጋር አንድ በመሆን ስለኛ ወደ ግብጽ ሊቀ ጳጳስ ወደ ቅዱስ ፊላታዎስ ጳጳስ ይልክልን ዘንድ ከራስ ደብዳቤ እንድትጽፍለት እለምንሃለሁ የሚል ነው። ከዚያን ጊዜ የኖባው ንጉሥ ጊዮርጊስ ለኢትዮጵያ አገር ጳጳስ ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፊላታዎስ ጻፈ። ይህ ቅዱስ ፊላታዎስም ልመናውን ተቀብሎ ከአስቄጥስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኩሴ አስመጣና እርሱን ጵጵስና ሹሞ ወደ ኢትዮጵያ አገር ላከው። አባ ዳንኤልም ኢትዮጵያ በደረሰ ጊዜ ሕዝቡ ታላቅ ደስታ ተቀበለው። አባ ፊላታዎስም በዘመናቸው ብዙ ተአምራት በማድረግ በተጋድሎ ከኖሩ በኋላ ኅዳር 12 ቀን በሰላም አርፈዋል። የኅዳር ወር ስንክሳር። አሁን ቀጥሎ የምናየው በፊቅጦር ስም የሚጠሩ ቅዱሳንን ይሆናል። በፊቅጦር ስም የሚጠሩ ቅዱሳን የመጀመሪያው ታላቁ ሰማዕት ቅዱስ ፊቅጦር ነው። ሰማዕቱ ቅዱስ ፊቅጦር ማን ነው? አርማኔዎስ የተባለው ወላጅ አባቱ የክርስቲያኖችን ደም እንደ ውሃ ያፈስ የነበረው የዲዮቅልጥያኖስ ልዩ አማካሪና የሰራዊቱ አለቃ ነበር። እናቱ ማርታ ግን በክርስቶስ አምና የተጠመቀች ክርስቲያን ነበረች። እንዲያውም ልጇን ቅዱስ ፊቅጦርን ከመውለዷ በፊት የአምላክ እናት የቅድስት ድንግል ማርያም ስዕል ወዳለበት ሄዳ እመቤቴ ማርያም ለኢየሱስ ክርስቶስ ደስ የሚያሰኘውን ልጅ ስጭኝ፣ ኢየሱስ ክርስቶስን ደስ የማያሰኝ ልጅ ከሆነ ግን ማኅፀኔን ዝግልኝ ብላ በጸለየችው ጸሎት ቅዱስ ፊቅጦር ተገኘ።
ሰማዕቱ ቅዱስ ፊቅጦር በዓለም ላይ ያሉ በክርስቶስ ያመኑ በሚሊዮን የሚቆጠሩ ክርስቲያኖችን ንጉሥ ዲዮቅልጥያኖስ በግፍ ያስገድል በነበረበት ወቅት የተገኘ ታላቅ ሰማዕት ነው። ፊቅጦር ገና 15 ዓመት እንደሆነው ንጉሥ ዲዮቅልጥያኖስ ከፍ ባለ ስልጣን አስቀምጥሃለሁ፣ እጅግ ብዙ ወርቅና ንብረትን እሰጥሃለሁ፣ በእስክንድርያም ላይ ገዢ አድርጌ እሾምሃለሁ፣ ክርስቶስን ማመንህን ተውና ወደ ቤተ መንግሥት ግባ ቢለውም ቅዱስ ፊቅጦር ግን ብዙ መከራንና ስቃይን ተቀብሎ ሰማዕት መሆንን መረጠ። ቅዱስ ፊቅጦርም ዲዮቅልጥያኖስን ክርስቶስን በምታፈቅረው ጊዜ አፈቀርኩህ፣ ወደ አንተም መጣሁ፣ ክርስቶስን በጠላው ጊዜ ግን እኔንም ጠላሁህ፣ ቤትህንም ጠላሁ ብሎታል። ከጊዜ በኋላም ዲዮቅልጥያኖስ ቅዱስ ፊቅጦርን በመንግስቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው። እርሱ ግን ይጾማል ይጸልያል እንጂ በንጉሱ ቤት አይበላም አይጠጣም ነበር። እድሜው 27 ብቻ ነበር። አባቱንም ከጣዖት አምላኪነቱ እንዲመለስ ቢመክረው ሄዶ ለንጉሱ ከሰሰው። ፊቅጦርም ለአንተ ለጣዖት አምላኩ አገልጋይ አልሆንም በማለት በንጉሱ ፊት ትጥቁን ፈቶ ጣለ። የቅዱስ ፊቅጦር ወላጅ አባቱ ሃርማኖስም የካዲው ንጉስ የዲዮቅልጥያኖስ የቅርብ እንደራሴና መስፍን ስለነበረ ልጁ ፊቅጦርን የንጉሱን ሹመትና ልመና እንዲቀበል ብዙ ሲያግባባው ነበር። አባቱም ልጁ በሐሳቡ እንዳልተስማማለት ሲያውቅ ከዲዮቅልጥያኖስ ጋር ተማክሮ ልጁን ቅዱስ ፊቅጦርን ወደ እስክንድሪያና ወደ ተለያዩ ሀገሮች በግዞት ተልኮ በዚያም ተሰቃይቶ እንዲሞት ፈረደበት። ወደ ግብጽም ልከው በዚያ እጅግ አሰቃዩት። መልአክም ነጥቆ ወስዶ በሰማያት የሰማዕታትን ክብር አሳይቶት ወደ ምድር መለሰው። ክፉዎቹም በብረት አልጋ አስተኝተው ከስሩ እሳት አነደዱበት። በሌላም ልዩ ልዩ በሆነ ማሰቃያዎች እጅግ አሰቃዩት። መልአክም ተገልጦ ፈወሰው። ወደ እንዴናም አጋዙትና በዚያም ብዙ አሰቃዩት። ምላሱን ቆረጡት። በችንካርም ጎኖቹን በሱት። ቁልቁል ሰቅለውም ቸነከሩት። በእሳትም ውስጥም ጨመሩት። ዓይኖቹን አወጡት። እሬትና መራራ ሐሞትንም አጠጡት። ደግሞም ዘቅዝቀው ሰቀሉት። ጌታችንም ተገልጦ ካጽናናው በኋላ ፈወሰውና ፍጹም ጤነኛ አደረገው። ፊቅጦር፣ ፋሲለደስ፣ ቴዎድሮስ፣ በናድሌዎስ፣ አውሳቢዮስና መቃሪዎስ እነዚህ ሰማዕታት በአንድነት በአንድ ዘመን አብረው ኖረው ተሰውተው ሰማዕትነት የተቀበሉ ሰማዕት የሆኑ የሥጋም ዝምድና ያላቸው ነገሥታት ልጆች ናቸው። ዲዮቅልጥያኖስም የቅዱስ ፊቅጦርን ዓይኑን አስወለቀው። ነገር ግን የታዘዘ መልአክ መጥቶ የዓይኑን ብርሃን መልሶለታል። ሰማዕቱ በመዝለል ባህር የሚሻገር እንደ አሞራ የሚመስል ፈረስ ነበረው። ከዚህም በኋላ ማሰቃየቱ ቢሰለቻቸው ሚያዝያ 27 ቀን አንገቱን ሰይፈው በሰማዕትነት እንዲያርፍ አድርገውታል። ሰማዕቱ ቅዱስ ፊቅጦር አንድ የሚነገር ትልቅ ታሪክ አለው። እርሱም በሰማዕትነት ካለፈ በኋላ ከብዙ ዘመን በኋላ በራእይ ተገልጦ በ8ኛው ሺህ ዘመን በሀገራችን በኢትዮጵያና በግብጽ እንዲሁም በቁስጥንጥንያ በሮም ወደፊት የሚሆነውን ነገር ሁሉ በግልጽ የተናገረ መሆኑ ነው። ስለ ሃይማኖት ቅዱስ ፊቅጦር ያየው ራእይ የሚል መጠሪያ ያለው ይህ ራእይ በሀገራችን ጎጃም ደብረ ጽሞና ገዳም ውስጥ ይገኛል። ይህን በተመለከተ ቅዱስ ፊቅጦር የተናገረውንና ቅዱስ ገድሉ ላይ የተጻፈውን ነገር በከፊል ቀጥሎ እንመለከተዋለን። በእስላሞችም ጊዜ በግብጽ ሀገር ሁሉ የክርስቶስ ሕግ አይቋረጥም። የጾም የጸሎትና የቁርባን እምነት ይኖራል። ከእስላሞቹም ጋር እየኖሩ የሃይማኖት ጽናት ትበዛለች። ማርቆስ መንበርም የሊቀ ጳጳሳት መሾምም አይቋረጥም። በሊቀ ጳጳሳት እጅ በየደረጃው የጳጳሳት፣ የኤጲስቆጶሳት፣ የቀሳውስትና የዲያቆናት ሹመትም አይቋረጥም።
የእስላሞችን መንግስት ጥቂት ዘመናት ናቸው። ከጥቂት ዘመናት በኋላ እግዚአብሔር በኢትዮጵያ ሀገር ክርስቶስን የሚወድ ቅዱስ ሰው ያስነሳል። አረማውያንም በእርሱ እጅ ይደመሰሳሉ። ከዚህ በኋላ ወደ ግብፅ ሀገር ሄዶ እስላሞችንና መንግስታቸውን ሁሉ ያጠፋል። እግዚአብሔር በቁስጥንጥንያ እርሱን የሚወድ ስሙ ትውልደ አንበሳ የተባለ ሰው ይነግሳል። ከኢትዮጵያ ንጉሥ ጋር ይገናኝ ዘንድ ይመጣል። በግብፅ መሃል ቦታ ላይም ይገናኛሉ። ከእርሱ ጋርም የእስክንድርያ ሊቀ ጳጳሳትና የቁስጥንጥንያ ሊቀ ጳጳሳት ይገናኛሉ። የኢትዮጵያ ንጉሥ ሰራዊቱን በደቡብ በኩል ትቶ የቁስጥንጥንያም ንጉሥ ሰራዊቱን በሰሜን በኩል ትቶ ሁለቱ ነገሥታትና ሁለቱ ሊቃነ ጳጳሳት ተገናኝተው እርስ በርሳቸው ሰላምን ይሰጣጣሉ። ሊቃነ ጳጳሳቶቹ በመንበራቸው ላይ ተቀምጠው ነገሥታቱን በየወንበራቸው ላይ ተቀመጡ ይሏቸዋል። የቁስጥንጥንያ ሊቀ ጳጳስ የእኛ ሃይማኖት ትበልጣለች ይላል። የእስክንድርያውም ሊቀ ጳጳስ እግዚአብሔር የሰጠኝን ቃል እኔ እነግራቸዋለሁ ይላል። ሁለቱ ነገሥታትም አባታችን በል ንገረን ይሉታል። አባ ሲኖዳ ወደምትሆን ወደዚህ ታላቅ ቤተ ክርስቲያን ገብተን በአንዲት ታቦት ላይ እኔ እቀድሳለሁ፣ ይህ ባልደረባዬ ሊቀ ጳጳስ በአንዲቷ ታቦት ላይ ይቀድስ፣ ሁሉም ሕዝብ ሰራዊቶቻችሁም መጥተው ይመልከቱ ይላል። መንፈስ ቅዱስን እያያችሁት ከሁለታችን በአንዱ ቁርባን ላይ ከወረደ በዚህ ሃይማኖት ሁላችን እንሂድ፣ ሃይማኖቷም ትታወቃለች ቀንታለችና ይላቸዋል። ሁለቱ ነገሥታት እሺ በዚህ ቃል ተስማምተናል፣ የእግዚአብሔር ምክር ናትና ይሉታል። ያን ጊዜ ሁለቱ ነገሥታትና ሊቃነ ጳጳሳት ሰራዊቶቻቸውም ሁሉ ካህናቶቻቸውም ሕዝቡም ወደዚህ ታላቅ ቤተ ክርስቲያን ይገባሉ። ሁለቱ ሊቃነ ጳጳሳትም በሁለቱ ታቦታት ላይ ይቀድሳሉ። በዚያን ጊዜ ያ ሁሉ እያዩ መንፈስ ቅዱስ በነጭ ርግብ አምሳል ከብርሃን ጋር የእስክንድርያው ሊቀ ጳጳስ በቀደሰው ቁርባን ላይ ይወርዳል። ያን ጊዜ የኢትዮጵያ ንጉሥ ይደሰታል፣ የእርሱም ሊቀ ጳጳሳት ናቸውና። በእግዚአብሔር ፊትም የእርሱ የሃይማኖት ሕግ የተወደደ ይሆናል። የሮም ንጉሥ ግን አሕዛቦች ጋር ያዝናል። መጻሕፍቶቻቸውን ሁሉ ሰብስበው ወደ ባሕር ይወረውሯቸዋል። ሃይማኖታቸውንም ስላጠፋና መናፍቃን ስላደረጋቸው የቀድሞውን ሊቀ ጳጳሳቸውን ሊዮንን ይረግሙታል። ሁሉም ወደ አንዲት የእስክንድርያ ሊቀ ጳጳሳትና የኢትዮጵያ ንጉሥ ሃይማኖት ይመለሳሉ። ሮምም፣ ግብፅም፣ ኢትዮጵያም ሁሉም የተስማሙ ይሆናሉ። በመካከላቸውም ጽኑ ፍቅር ይሆናል። ሁሉም ሃሌሉያ እያሉ እግዚአብሔርን ፈጽመው ያመሰግኑታል። የኢትዮጵያ ንጉሥና የሮም ንጉሥ እርስ በርሳቸው እጅ መንሻንና ሰላምታን ተሰጣተው ወደ የሀገራቸው ይመለሳሉ። ቅዱስ ፊቅጦርም ለእናቱ የሚነግራትን ይህንን ሁሉ ትንቢት ከጨረሰ በኋላ እናቴ ማርታ ሆይ ሰላምታ አላንቺ ይሁን ብሎ ከእርሷ ተሰወረ። ገድለ ቅዱስ ፊቅጦር የሚያዝያ ወር ስንክሳር ቅዱሳን ታሪክ 88 ላይ የተወሰደ። ሌላው በፊቅጦር ስም የሚጠራው ቅዱስ ሰማዕቱ ቅዱስ ፊቅጦር ዘሀገረ አስዩጥ ይባላል። ከአስዩጥ አውራጃ ሻው ከሚባል ከተማ የተገኘ ሰማዕት ነው። እናቱ ማርታና አባቱ መርምር ደጋግ ጻድቃን ናቸው። በጾም በጸሎት አብዝተው በመመጾትም እየኖሩ ልጅ እንዲሰጣቸው ጌታችን ለምነው ግንቦት 9 ቀን ቅዱስ ፊቅጦርን ወልደው በሃይማኖት አሳደጉት። አባቱ መስፍን ስለነበረ አሁን ስላረጀ ልጁን 20 ዓመት ሲሞላው ወደ ንጉሡ ወስደው ንጉሡም በአባቱ ፈንታ መስፍንነት ሾመው። አንደኛው የዲዮቅልጥያኖስ መኮንን ክርስቲያኖችን ይገድል ዘንድ ወደዚያች ሻው ወደምትባል ሀገር ገባ። ቅዱስ ፊቅጦርም ክርስቲያን መሆኑ ስለታወቀ ተይዞ መኮንን ዘንድ ቀረበ።
መኮንኑም ለጣዖት እንዲሰዋ አዘዘው። ቅዱስ ፊቅጦርም ለረከሱ ጣዖታት እንደማይገዛና ክርስቲያንም እንደሆነ ተናገረ። ካሰቃዩትም በኋላ አሰሩት። መልአኩ ቅዱስ ሚካኤልም በሌሊት ከእስር ቤት ነጥቆ ወስዶ 7 ቀን በሰማያት አቆይቶት ወደ ቦታው መለሰው። መኮንኑም ራርቶለት ወደ ንጉሡ ላከው። ንጉሡም ለጣዖታት እንዲሰዋ ሲለምነው እምቢ ብለው ወደ ሌላ መኮንን ዘንድ ላከው። ያም መኮንን ቢያባብለው እሺ እንዳላለው ሲያውቅ ጽኑ ስቃይን አሰቃየው። ቅዱስ ፊቅጦርም ጣዖታቱን ረገመበት። በድጋሚም እጅግ ካሰቃየው በኋላ አሰረው። ጌታችንም ተገልጦለት ተስፋውን ሰጠው። ተአምራት የማድረግም ስልጣን ተሰጥቶት ብዙ ተአምራትን አደረገ። ከዚህም በኋላ በፈረስ ላይ አስረው የአንድ ቀን መንገድ ያክል መሬት ለመሬት ጎተቱት። የቆሰለና የተቆራረጠ አካሉንም አይተው በእቶን እሳት ውስጥ ጨመሩትና ተጋድሎውን ፍጻሜ ሆነ። ይህም ታኅሳስ 5 ቀን ነው። የታኅሳስ ወር ስንክሳር። ሌላው በፊቅጦር ስም የሚጠራው ቅዱስ አቡነ ፊቅጦር ዘሽሬ ይባላል። የትውልድ ሀገራቸው ትግራይ ሽሬ ነው። ስለ ጻድቁ ታሪክ በስፋት የተጻፈ ነገር ባይገኝም በስማቸው የተጠራው ገዳማቸው የሚገኘው በሰሜን ጎንደር ጠለምት ውስጥ ቅዱስ ያሬድ ከነበረበት ቦታ ላይ ነው። ገርአልታ ውስጥም ሌላ ገዳም አላቸው። ኢትዮጵያውያን ቅዱሳን 28 የተወሰደ። ሌላኛው ቅዱስ ፊቅጦር። እነዚህም 3 ቅዱሳን ፊቅጦር፣ ዳኪዎስና ኤርሞ የጣዖታት ቤቶችን አፈራርሰው በምትካቸው አብያተ ክርስቲያናትን ያሳነጹ ናቸው። እነዚህም ቅዱሳን በመጀመሪያ በታላቁ ንጉሥ በቆስጠንጢኖስ በልጁ ዘመነ መንግስት ብዙ የጣዖታት ቤቶችን አፈራርሰው ጣዖታቱንም ሰባብረው በምትካቸው በርካታ አብያተ ክርስቲያናትን በእመቤታችንና በሌሎቹም ቅዱሳን ስም አነጹ። ከሃዲው ዲዮቅልጥያኖስ በነገሰ ጊዜ ዳግመኛ አምልኮ ጣዖትን አስፋፋ። ብዙ ክርስቲያኖችም በሰማዕትነት ገደለ። እነዚህንም ቅዱሳን አስቀድሞ የጣዖታት ቤቶችን ማፈራረሳቸውንና ጣዖታቱን መሰባበራቸውን በሰማ ጊዜ እርሱ አስመጥቶ አሰቃያቸው። ብዙ ጊዜም ሲሰቅላቸውና ሲገርፋቸው ቆዳቸውንም በሾተል ሲሰነጥቃቸው ቆይቶ በመጨረሻም ቸብቸቧቸውን በሰይፍ ቆረጣቸው። የሰማዕትነት አክሊልንም ተቀዳጁ። እረፍታቸውም ሚያዝያ 4 ነው። ስንክሳር ዘወርኀ ሚያዝያ። የመጨረሻው ቅዱስ ፊቅጦር ሰማዕት ይሆናል። ቅዱስ ፊቅጦር ሰማዕት። ይህም ቅዱስ ከጓደኞቹ ከፊልጶስ ከመክሲሞስና ከማንፊዮስ ጋር ኅዳር 1 ቀን ሰማዕትነት የተቀበለ ነው። ከአፍራቅያ ሀገር የተገኙት እነዚህ ቅዱሳን በከሃዲው ንጉሥ በዳኪዎስ ዘመነ መንግስት ሰማዕትነታቸውን የፈጸሙ ናቸው። ዕረፍታቸውም ኅዳር 1 ቀን ነው። ዝርዝር ታሪካቸውን ከቅዱስ ፊልጶስ ታሪክ ላይ ይመለከተዋል። ስንክሳር ዘወርኀ ኅዳር። አስነስቶ ላስጀምረን አስጀምሮ ላስፈጸመን ለቅዱሳን አምላክ ለልዑል እግዚአብሔር ክብርና ምስጋና ይሁን ለዘላለም አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የቅዱሳንና የሰማዕታትን ታሪክ መስማት ማሰማት በረከትን ያስገኛልና የሰማነውን የተናገርነውንም ለበረከት ያድርግልን፣ ጽናታቸውንም ያድለን። አሜን።